ሰላም እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ሰላም ነኝ። ሰላማችሁ በያላችሁበት ብዝት ይበልልኝ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሰላማችሁ በያላችሁበት ብዝት ይበልልኝ። እንዴት ነው ውሏችሁ? ስራ፣ ጤና፣ ሁሉ ነገር ሰላም ነው? እኔ ጋር ሁሉ ነገር ሰላም ነው። ክብሩ ይስፋ ለመድኃኒዓለም። እንዴት ነው የጽጌሬዳን ድራማ ወደዳችሁት? እንዴት ነው ጽጌሬዳ እንዴት አያችኋት? ጽጌሬዳ እንግዲህ ዛሬ ደግሞ የጽጌሬዳ እናት አሰሪ የጽጌሬዳን እናት ልታስለፈልፋት ቡና ፊልኝና አናዝዝሻለሁ ብላታለች። ስለ አቶ መስፍን ለማወቅ በጣም ልቧ ጓጉቷል። በቃ ይቺ የሆነች መቃኛ የሆነች ሴትዮና የጽጌሬዳን እናት ልታስለፈልፋት ነው። የጽጌሬዳ እናት ደግሞ በጣም ሚስጥር ጠባቂ ናትና በጣም ታሳዝናለች። እንግዲህ ቡና ፊልኝና ያንን ወሬሽን መተሽ ዝርግፍ ታረጊልኛለሽ ብላታለች። እሷ ደግሞ ከኔ ምንም ነገር አታገኝም ብላታለች። እንግዲህ እስቲ ምን ላይ እንደሚደርሱ እንያቸውና ተመልሰን እንገናኛለን። ከወደዳችሁ ደግሞ ሼር፣ ላይክ፣ ኮመንት፣ ሰብስክራይብ አድርጉትና አበረታቱኝ ውዶቼ እላችኋለሁ። ወደ ድራማ እቲ ከቅድም ጀምሮ እኮ ምንም ነገር አልተናገርሽም። ይሁን ነገር በይኝ እንጂ ምን ልበል እቲ ከቅድም ጀምሮ እኮ ምንም ነገር አልተናገርሽም። አንድ ነገር በይኝ። ምን ልበል አላቅም። እቲ ወይ ተቆጪኝ ወይ የሆነ ነገር በይ፣ ብቻ የሆነ ነገር ተናገሪ። አሁን ምንም የማለት አቅም መብትም የለኝም። ቅድም ላደረግኩት ነገር በጣም ይቅርታ፣ ግን ይሄን አጋጣሚ ከዚህ በኋላ አላገኘውም ብዬ ነው። ይሆናል እቲ አንቺ ለኔም ለጽጌሬዳን በደንብ አድርገሽ እንደምትጨነቂ ያውቃለሁ። ግን ደግሞ እኔ ያልሆነ ውሳኔ ወስኜ ነገ ጽጌሬዳ በእኔ ላይ እንድትቆጭብኝ አልፈልግም። እንግዲህ አንቺ የተሻለውን ታውቂያለሽ። አዎ እንግዲህ አንቺንም የልጅሽንም ህይወት ለማስተካከል ሞክሬያለሁ። ካልፈለጋችሁ ደግሞ መተው ትችላላችሁ እኮ። ለነገሩ የዛሬ ዘመን ልጆች እኮ በራሳቸው ሀሳብ ካልሆነ በሰው ሀሳብ መቼ ይስማማሉ ብለሽ ነው። አውቲ ባይሆን ግን በአንቺ በጣም አዝኜብሻለሁ ውቲ። እኔ አንቺ በምንም መንገድ እንድታዝኝብኝ አልፈልግም። ግን ይሄ የተሻለ ውሳኔ ስለሆነ ነው ጋብቻውን ውድቅ ያደረኩት። እሱማ እኮ ልክ ነሽ። መቼም ዕቃ አይደለች በፈለግን ሰዓት ለሰው ጥቅልል አድርገን የምንሰጣት። አውቲ እንግዲህ ዘርፌ እሷ የፈለገችውን ሀሳብ መርጣለች። ወደፊት ከቆጫትም ከተመቻትም አብረን እናያለን። አውቲ ታዲያ በምንድን ነው የተቀየምሽኝ? በዚህ ካልሆነ ቆይ ግን አንቺ እና አቶ መስፍን እንደምትተዋወቁ ለምንድን ነው ያልነገርሽኝ? ምን የምን ትውውቅ ነው ደግሞ? ትይ ዘርፌ አንቺ እንደዚህ አይነት ድብቅ ሰው ነሽ እንዴ? ኧረ ትይ ደግሞ የምን ድብቅ ነው? ኧረ ተይ ጭራሽ እኔ እንደ ህፃን ልጅ ልታታልኝ ትሞክሪያለሽ እንዴ? ቅድም ያልሽውን ሰምቻለሁ። ምኑን ትይ ምኑን? አቶ መስፍንን አንበርበር ብለሽ ስትጠሪያቸው እንዴት እንዳዩሽና እንደደነገጡ በደንብ አይቻለሁ። ኧረ እሱ እኮ ያው በይ አሁን ስራሽን ጨርሽና ሳሎን ቡና አፍልተሽ ሁሉንም ነገር በዝርዝር ታጫውችኛለሽ። ኧረ ትይ ምንም ማጫውትሽ ነገር ይኖራል ብለሽ ነው? ዘርፌ እኔ እና አንቺ እኮ እድሜያችንን ግማሽ አብረን ይኖር ነው። ስትዋሽኝና እውነቱን ስትነግሪ በደንብ አውቃለሁ። በይ አሁን እንግዲህ ቡናሽን እዛ ሳሎን ጨስ አድርገሽ ሁሉንም ነገር ከዜሮ ጀምረሽ ትነግሪኛለሽ። ኧረ ትዬ እኔ ኧረ ትይ ተናገርኩ ቶሎ በይ። ወይ አምላክ፣ ምን አይነት ጣጣ ውስጥ ነው ግን የገባሁት? ያኔ ነበር መጠርጠር የነበረብኝ፣ እንደዛ ሰይጣን እንዳየ ሰው ስትበረግጊ። አሁን አንድ ባንድ ሁለቴ እየዘረዘርኩልሽ አፍንጫሽ ላይ አስቀምጬ እንደ ቡዳ ነው ማስለፈልፍሽ። እኔ ፍቅርት አይደለሁም። ሚስጥሮቼ ሁሉ ተቀብረው መቃብር የገቡ መስሎኝ ነበር። ድፍን 20 ዓመት ሙሉ
አንበርብርና ጓደኞቹ እንደ ቀልድ 20 ዓመት እንደ ቀልድ እንዴት ዋልክ የኔ ልጅ? እንዴት አያችሁት? ሀሳብ አስተያየታችሁ እንዴት አያችሁት? አቶ መስፍን እንግዲህ በጣም ተጨንቋል። አቶ መስፍን ይሄንን ሚስጥሬን ማንም አያውቀውም ነበር እስከዛሬ ከኔ ጋር ነበረ ብለው በጣም እየተጸጸቱ ነው፣ በጣም እያለቀሱ ነው። ምን ሚስጥር እንዳላቸው አናቅም፣ ግን የጽጌሬዳ እናት በደንብ ታውቃቸዋለች መሰለኝ። አቶ መስፍን በዚህ ሰዓት ላይ በጣም ውጥረት ላይና ጭንቀት ላይ ናቸው። እንግዲህ ምን እንደሰሩ ደግሞ ያው ቀጥለን በሚቀጥለው ፓርት እናየዋለን። እንዴት ነው ድራማውን ወደዳችሁት? እንዴት ነው ተመቻችሁ? እንዴት ሳያችሁት? ከወደዳችሁት እንግዲህ በርቺ ብላችሁ የተሰማችሁን ስለ ድራማው የተሰማችሁን ሀሳብ በኮመንት ስራ አስቀምጡልኝ ውዶቼ። በጣም ወዳችኋለሁ። ባይ ባይ። ሰላም ሁኑልኝ።